ዝርበሽ ሁሌም ሄዳ ትመጣለች ሁሌም እየሄደች ነው የምትመጣው ማለት ስልክ እንደዚህ እንጣላለን ምናምን ትተናኮሰኛለች ትደባብሰኛለችና እንጣላለን ትጣፋለች ትመለሳለች አሁን ግን ትላንትና ማታ እንዴት ነው አንዴ ተረጋጊ ከፍቅሬ ጋር ጊዜ ማሳለፍ ፈልጋለሁ ቆይ ተረጋጊ እስኪ አንዴ ተረጋጊ ሲጀመር ፍቅር እሺ ተረጋጊ አንዴ ተረጋጊ ተረጋጊ እሺ ለምናታ ሰጣ እሺ እሷ ኮት ለምቀኛ እንዲኖር ትፈልጋለህ በመላችን እኔ ደግሞ ወደታውቃለህ አይደል አው ግን ተረጋጊ ይኸውልሽ እህትሽ ናት አይደል ወጣት በቃ እኔ ካንተ ጋር መሆን ፈልጋለሁ እሺ ይገባኛል ተረጋጊ ከኔ ጋር ለመሆን እንፈልጊው ቆይ አንተ ተረጋጊ ምን አገባሽ ቆይ ከኔ ጋር ለመሆን የምትፈልጊው እኮ እኔ ሞድሻለሁ ግን አንዴ ተረጋጊ መጀመሪያ ምናወራት ወይ ፍቅር ምን ሆነ ነው እኔ ካንተ ጋር ማውራት አይደለም ፈልጋው ማውራት አይደለም ያማረኝ በቃ ምንድነው የምትፈልጊው ልብስን ላውልቀው አይ ቆይ እኔ አውልቀዋለሁ ተረጋጊ ለምን አታባራቱም እሷ እንዴ አንደኛ ምንም የሚሞቅ ነገር የለም እዚህ ጋር እንደ ተረጋጊ ማለት ምንድነው የኔ ፍቅር አንተ አትወደኝም እንዴ እኔ እኮ በጣም ነው እኔም እኮ ወድሻለሁ ግን የምነግርሽን ነገር አንዴ ስሚ ቆይ አይልሽ ተረጋጊ አንዴ ይልሽ ተረጋጊ ምንድነው አንዴ አጥፉላት ቆይ አንዴ ይልሽ ከሷ ጋር ላውራ አንዴ እስኪ የኔ ፍቅር የት ነው ደርሰሽ የመጣሽ አሁን ከጥቂት ደቂቃዎች በፊት አግንተኛ ነው በነገሮች ሁሉ አታልቅሽ እስኪ ይልሽ ተረጋጊ አንቺ በቃ አይ ተረጋጊ ለምን እንደሚረብሽን እኔና አንቺ ጊዜ ማሳለፍ አለብን ጊዜ አሁን ማሳለፍ አለብን ልቀቀኝ ጊዜ ላሳለፍ ነው ከሷ ጋር ልቀቁኝ ጊዜ አሳልፋለሁ ጊዜ ማሳለፍ ፈልጋለሁ እኮ ታሳልፋለሽ እኔ ሶፊት እኮ ነው እኮ እፈልጋለሁ እኮ እሺ ተረጋጊ እሺ ተረጋጊ ይኸውልሽ ተረጋጊ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች ለምን ቆያችሁ በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን እንግዲህ ዛሬ የተለያዩ ቦታዎችን ክትትል ስናደርግ ነበር እንግዲህ መቅደስ በነገረችን ጉዳይ ላይና በተመለከተነው ጉዳይ እድል በጣም አስቸጋሪ የሆነ ጸባይ እንደነበራት ከዚህ በፊት በሰራነው ፕሮግራም ተመልክታችኋል ዛሬ እንግዲህ እሷን እንግዲህ ቀረጻ አቋርጠን ካሜራ አጥፍተን የወጣንበት አንዱ ምክንያት እሷ እንግዲህ በተለያየ መንገድ ትሄዳለች ብላ የጠበቅንበት ጫካ ተደጋግሞ ጫካ ስም ስታነሳ ነበር እኛም እንግዲህ እዚህ ጫካ ተደጋግማ እንደመጣች እንግዲህ ተመልክተናል እንደምትመለከቱት የጫካ በጣም ያስፈራል እዚህ ቦታ ላይ ማን እንደምታገኝ እንግዲህ ዛሬ በክትትላችን ለማረጋገጥ ጥረት እናደርጋለን እዚህ ቦታ ላይ የምትመለከቱት ነገር በሙሉ የሰው ልጅ ሊቆይበት ወይም ደግሞ መጥቶ እንደዚህ አይነት ግንኙነት እናደርጋለን ብላለች እንደዚህ ሊያደርግበት እዚህ ጋር ተመልከቱ የበሬ ቀንድ አለ ይሄ እርግጠኛ ነኝ ከሆነ አይነት ነገር ጋር የተገናኘ ነው እንደዚህ አይነት ቦታ ማን ሊመርጥ ይችላል የሚለው ነገር እንግዲህ ተከታትለን እንግዲህ ያንዳንዷን ነገር ለመረዳት እንሞክራለን እስከዛው ግን አብራችሁን ቆዩ እዚህ ነገር ውስጥ ግን እጁ ያለበት ሰው በሙሉ ጠራ ያርገን እስር ቤት እንደምናስገባ ከወዲሁ ቃል እንገባላችኋለን እያንዳንዷን ነገር ስታደርግ የነበረው በራሷ ፍቃድ ሳይሆን ተገዳ እንደሆነ እንግዲህ መገመት ችለናል ምክንያቱም ያቺ ልጅ ይሄን ሁሉ ነገር ይሄ እኔን ላይ ያደረገችውን ሙከራ ተመልክታችኋል እህቷ ላይ ያደረገችውን ሙከራ አይናችን አይቷል ይሄ ደግሞ የሆነበት ምክንያት ምንድነው የሚለውን ነገር አጣርተን መፍትሄ ለመስጠት እንሞክራለን እንግዲህ ትኖርበታለች ተብሎ የተጠበቀው ቦታ ይሄ ነው ትንሽ እንቅስቃሴ ማድረግ አለብን እንደተመለከትነው ከሆነ ሰዓታቸው ወደ ተመልካቾቻችን በቅርብ ርቀት ያያየናት ነው እሷ ናት ቀረጻት እንግዲህ ወደ አንድ ቦታ እየሄደች ነው ወደ ተመልካቾች ምን እንደምታረግ እንግዲህ ክትትል እዛ ጋር የሆነ ሰው አለው እንደዚህ አምሮባት ነው እየሄደች ያለችው በጣም አስቸጋሪ ቦታ ነው ተመልካቾች እንዴ አቀፋት የሆነ ሰው አለ ጨቨራም ስትር እንደነበረ እንግዲህ እሱ ነው እርግጠኛ ነኝ እሱ ነው የሆነ አይነት እስሩ እንዳለ የበሬ ምናምን እንትን ያለው ያማለላት ነው ውድ ተመልካቾች ምን ያደርጉ ነው ሄደን እጅ ከፍንጅ ዛሬ ካልያዝናት ከባድ ነው የሆነ ነገር ያደርጋል እቺ ልጅ እናድራት ይገባል የሆነ ነገር ያደርገኛል ብለ እሺ
ና ምንድን ነው የምታደርገው? ምንድን ነው እነማን ናቸው? ምንድን ነው የምታደርጉት? ምንድን ነው የምታደርጊው? ምንድን ነው የምታደርጊው? ምንድን ነው የምታደርጊው? ዘርቤ ምንድን ነው ያደረጋችሁ የነበረው? ምንድን ነው ማን አንተ? ዲባ ዘርቤ ማን ዘርቤ አንዴ ካሜራውን አጥፋልኝ። ሂድ አንተ እንዴት ሰው እንደዚህ ታደርጋለህ? አንተ እንዴት ሰው እንደዚህ ታደርጋለህ? አንተ ነህ የዚህ ሁሉ ባለቤት። ዘርቤ አንተ እንዴት እንደዚህ ታደርጋለህ? ተነስ ባለጌ ተነስ ና አንተ ዘርቤ ይኸውልሽ በእጅ ሰበብ ነው። አርፈሽ ተቀመጪ አርፈሽ ተነስ ገና ጨምርልሃለሁ። ተነስ አንተ ተነስ ቀና በል እዚያ ያያችሁ ሰዎች ገና ይጨምሩልሃል። እሺ የኔ ካል በቃ ይጨምሩ። እንደዚህ የምታረገው ረፍ አንቺ አፍሽን ዝጊ። ምንድነው ከኔ የምትፈልጊው? አፍሽን ዝጊ። ወጣ ሲጀመር ምን እያደረጋችሁ ነበር? ጫካ ውስጥ ምን ያደረጋችሁ ነበር? ልጅቷ ምን ያረካት ነበር? ምንስ ብናደርግህ? ፍቅረኛዬ ናት። አንተ ምን አገባህ? አንተ ይኸውልህ አትዘላብድ። እና ጫካ ውስጥ እኮ ነው። ምንድነው የምትለው? ስርዓት ያዥ አንቺ ሴትዮ። ወደ አንቺ እንዳልዞር ትሰማኛለህ? ጫካ ውስጥ እዛ ሁሉ ቀንዱ ምናምን ምንድነው? የምን ቀንድ ነው የምታወራው? ምንድነው? እሷ ከመምጣቷ በፊት እያደረክ የነበረው ነገር ምንድነው? ምን አረግን? ምን አየህ? ትሰማኛለህ? ከኔ ጋር ውሸት አያዋጣም። እውነታውን ተናገር። የምን እውነት አይደል የምታወራው? ጫካ ውስጥ እኮ ነው ያለሁት። በቃ የሆነ ቀንድ ምናምን ነገር አለ። በቃ እዛ ቁጭ ብዬ እየጠበቅኳት ነበር። እና ቀንዱ ምንድነው? እየጠበቀኝ ነው። እሱ ቆሻሻ ነው። በቃኝ። እሱ እንዴት ያው ነው የሚጠብቅሽ? ማለት ምን ማለት ነው መጠበቅ ማለት? ጫካ ውስጥ ምን እንድታደርጉ ነው የሚጠብቅሽ? ሲጀመር ይኸውልሽ ከዚህ በፊት ጫካ ውስጥ ሄዳለሁ ብለሻል። የምትሄጂው እሱን ለማግኘት ነው ማለት ነው? እና ባሌን ለማግኘት ነው የምሄደው። ምን አዲስ ነው? እና እኔን ለማግኘት ነው የምትመጣው? ታዲያ ማንን ለማግኘት ትሄድ? የምን ባል ነው? ተጋብታችኋል እንደ ሁለታችሁ? ያው እንጋባለን። ምንም አዲስ ነገር የለም። ካልተጋባችሁ አልተጋባችሁም ማለት ነው። ቆይ እቺ ልጅ ለምንድን ነው ሁልጊዜ ሰው ባየሽ ቁጥር የሆነ አይነት ስሜት የሚሰማት? ምን ማለት ነው የሆነ አይነት ስሜት ማለት? እንዴ ቀና በል ሳልጨምርልህ ቀና በል እያንዳንዷን ነገር በስነ ስርዓት ትናገራለህ። ምኑን ነው የምነግርህ? እንዴ አንተ ላይ የቪዲዮ መረጃ አለኝ። መረጃው ደግሞ ጫካ ውስጥ ቀንድ ምናምን ሰብስበህ ባዕድ አምልኮ አይነት ነገር ስትፈጽም የሚያሳይ መረጃ አለኝ። እሱን ቲክቶክ ላይ ቪዲዮ ላይ ከመልቀቄ በፊት እያንዳንዷን ነገር በግልጽ አስረዳኝ። የምን ቲክቶክ ምን አመጣው? ለምንድነው ያሉና ነገር የምትጠይቀው? በቃ ምን ነበር እዛ ጋር ስታደርጉኝ ነበሩት? ምን አረግን? ቁጭ ብዬ እሷን እየጠበቅኩ ነበር። በቃ ተገናኘን። ጫካ ውስጥ ነው የምትጠብቃት? እንዴ ምን ችግር አለ? ታረጉ ነበር እንዴ? ምንስ ብናደርግ እናንተ ምን አገባችሁ እንዴ? ቆይ ምን ፈልጋችሁ ነው እናንተ? ምንድን ነው የምትፈልጉት ከኔ? በጣም ጥሩ። አንተን እስር ቤት መክተት ፈልጋለሁ። ቆይ ለምንድን ነው እኔ እስር ቤት መክተት? በጣም ጥሩ። ከሰዎች ተደብቀ ጫካ ውስጥ ሆነ ይሄ በተለይ አሁን የሰውን አእምሮ ከሚበርዙ ይሄ ጥንቁልና ጋር የተገናኘ ነገር ስትፈጽም አይቻለሁ። ይሄ ደግሞ አንተ ጫካ ውስጥ ወይም ደግሞ አንተ ያለህበት አካባቢ ጫካ ውስጥ ብዙ ነገሮች አይቻለሁ። በጣም ለማየት የሚከብድ ነገር አይቻለሁ። ከብት ቀንድ አይቻለሁ፣ ብዙ ነገር። ቆይና ታዲያ ቆይ ጫካ አይደለ እንዴ? እኔ ብቻ ነው እንደዛ የምገባው? ቆይ እሺ እሷ ከመምጣቷ በፊት ምን ያረክ ነበር? እያንዳንዱ አረኩ። በቃ ቁጭ ብዬ እየጠበቅኳት ነበር። ቁጭ ብዬ መጠበቅ አልችልም እንዴ? አታስብሎ ነበር። ይኸውልህ እኔን መሸወድ አትችልም። ምንድነው መሸወድ? ቆይ መጀመሪያ አንተ ማን? ለምንድን ነው እንደዚህ አንተ አትናገርም እንዴ? ዘርበል አንተ አትናገርም ለምንድን ነው እንደዚህ የምታረገው? አንቺ ይኸውልሽ ማታውቂያቸው ነገሮች ሊኖሩ ይችላሉ። አንቺ ምንድነው ማለት ነው? ምንድነው? እሷን ተዋት። እሺ ይኸውልሽ ወደ አንቺም ሳልዞር አርፈሽ ተቀመጪ። ለምን እንድትመታው አልፈልግም። እቺ ልጅ ለ5 እና ለ6 ወር ራሷን አታውቅም። ቤተሰቦቿ ከሚያውቋት ውጪ ሌላ ባህሪ አምጥታለች። ይህ የሆነበት ምክንያት ኃላፊነቱን የምትወስደው አንተ እንደሆንክ እጅ ከፍንጅ ስለያዝኩ ማረጋገጫ ነው ለኔ። ፍቅረኛዬ ጋር ሰው እንደሱ ስለሚለኝ ነው። ይኸውልሽ አንቺ ተረጋጊ። ምንድነው? እሺ ማነህ አንተ?
ሲጀመር ስለማንነት እንድትነግረኝ ይፈልጋለሁ ከየት ነው የመጣው ማን ጫካ ውስጥ ኑሮ የሆነው ለምንድን ነው ይሄ ጻጉርስ አጎፍረ የምትለው ለምንድን ነው እኔ ውድለታለሁ ተው ዝም በይ አንቺ ምንድነው ቆይ እንዴ እኔ እንደፈለኩ መኖር አልችልም እንዴ ይኸውልህ እንደፈለክ መኖር ትችላለህ ግን ጫካ ውስጥ ምንድን ነበር ስታከናውን የነበረው እያንዳንዷን ነገር አስረዳኝ በቃ ምንም ነገር አይደለም እያረኩ የነበረው በቃ ቁጭ ብዬ እሷን እየጠበቅኩ ነበርኩ አልኳችሁ እንዴ ለምን ደም ተጠብቃት ፍቅረኛ ስለሆነች ነው ከዛስ እንዴ ከዛ ማለት ስለሚፈጠረው ነገር ላንተ መንገር አለብኝ እንዴ ፍቅረኛ እንደሌለሽ ነግረሽኝ ነበር ሲጀመረን ያንተናጋለሁ ይኸውልህ እኔ ካንተ ጋር ብቻ አውርቼ መግባባት ፈልጋለሁ እሷ ስለምትናገረው ነገር ምንም አታስተውስም ግን የሆነ ሰዓት ላይ ለሊትና ቀን ሰዓት እየጠበቀች ወደ ጫካ እንደምትመጣ እናቃለን ሲጀመርም ቆይ ፍቅረኛ ነን ካላችሁ ጫካ ውስጥ ምን ትሰራላችሁ ማለት እንደ ፍቅረኛ ከሆነ ወይም ደግሞ ወደፊት የምትጋቡ ከሆነ ለምን ነው መደባበቅ ያስፈልገው ለምን ነው ቤት ውስጥ ማስኖሩት እንዴ ለምንድን ነው የምንደባበቅ በቃ እንደማንኛውም ፍቅረኛሞች በቃ ጫካ ምናምን ስለሚዝናኑ በቃ እኛም ለመዝናናት ነው በቃ ምንም ነገር የለም ሌላ አይደለ እዛ ስለሚመቸን ነው ደስ ይላል ጫካ ውስጥ ይመቻችኋል ደስ ይላል ጫካ ውስጥ ነው የሚመቻችሁ ስለዚህ ይሄን ቪዲዮ ቀጥታ መታረጉት ይኸውልህ አሁን እጄ ላይ ማስረጃ እንዳለ ነግሬያለሁ ማትናገር ከሆነ ይህንን ቪዲዮ ለህግ አቀርባለሁ ምክንያቱም እቺ ልጅ በፍጹም አንተ ጋር ስትመጣ የምታደርገውን ነገር አታውቅም ወደ ቤት ስትመጣ የምታደርገውን አታውቅም ይሄ መረጃ አለኝ የሚጠቅመን ነገር ልንገርህ ወይ ለህግ እጅህን ስጥ ወይም ደግሞ ለኔ እያንዳንዷን ነገር ተናገር እሺ ምንድነው የምትፈልገው ቆይ እንዴት ነው የምትተዋወቁት እና ደግሞ ስላንተ ንገረኝ እንዴ ለምንድን ነው የምንነግረው የግድት ከማጋ ነው የምትኖረው ለምንድን ነው ጫካ ውስጥ የምትኖረው እያንዳንዷን ነገር እሺ እንዳንነግረው አንቺ ዝም በይ ታሪካችን ምንም ማወቅ የለበት እሺ ንገረኝ እሺ ምንድነው ማወቅ የምትፈልገው ከየት ነው የመጣው የት ነው የምትኖረው ማን አንተ እሷንስ እንዴት አወቃት እሺ መጀመሪያ አትነግረው ይሄን ለኔ ብቻ ነው የምትነግረኝ አንቺ ዝም በይ እንዲነግር አልፈልግም ለምን ነው እንዲነግረኝ ማትፈልጊ ማን ስለሆንክ ደሞ ስትመታው ይቻላል አይነግር እሱ መናገር ከፈለገስ አትፈልግም ይሄው አይፈልግም ቆይ እስቲ ካልፈለገ እንግዲህ እስር ቤት ይገባል ምን ሆነሽ ነው ቪዲዮን እኮ ለቀለው እያለ ነው እንደዛ ከሆነ እስር ቤት ሊገባ የሚችልበት አንድ መንገድ ነው በአንድ ስልክ እስር ቤት ውስጥ ላስገባው ይችላል ለምን ነው የምታስገባው ምን አረገ እሱ ምንም እኮ አላረገም እኔ አውቀዋለሁ ያደረገውን እኮ ባይኔ ራሱ አይቻለሁ ቆይ ሌላ ነገር አድርገሃል ምን አረኩ ምንም ካላደረገ ቪዲዮን ለፖሊሶች ልስጣቸውና አይተው ይሄ ሰው ያንቺን ከማግኘትሽ በፊት ያደረገ የነበረውን ባዕድ አምልኮ ተመልክተው እነሱ ማጣራት ይጀምራሉ እስኪጣራ ደግሞ እስር ቤት ይገባል ማለት ነው ምን ያረክ ነበር ምንም አላረኩም ስለዚህ ሰው ማታውቅ ማለት ነው ይኸውልሽ እኔ ምንም አላረኩም ዝም ብሎ ነው የሚቀባጥሩት እሺ ንገረኝ ማን አንተ ምኑን ልንገርህ ስም ማን ነው ዳዊት እሺ ጫካ ውስጥ የሚያኖርህ ነገር ምንድነው ጫካ ውስጥ እዛ ቦታ ላይ በዛ ጠራራ ፀሐይ በዛ ውድቅት ማለት በጣም ጠራራ ፀሐይ ላይ በጣም በጠራራ ፀሐይ ላይ ምን ስታረግ ነበር ተንበርክከ ምን አረኩኝ በቃ ደክሞኝ ስለነበረ በቃ ተንበርክከ እሷን እየጠበቅኳት ነበር ሌላ ምን ያረኩት ነገር አለ እሺ ማንስ ስለማንነት ንገረኝ ማን ነህ ከሷ ጋር እንዴት ተዋወቃችሁ ፍቅር እንዴት ጀመራችሁ እንዴ በቃ እዛ ጫካ ውስጥ ብቻዬን አየር ለመቀበል ሄድ ነበር በቃ እዛ ነው የተገናኘ ነው አይደለ ሌላ ነገር የለውም እኮ ጀመር እዛ የሚያስጠላና የሚያስፈራ ጫካ ውስጥ እቺ ልጅ ብቻዋን ልትሄድ አትችልም ጫካ ውስጥም ልትገናኙ አትችሉም ምክንያቱም ሴት ልጅ ናት ሴት ልጅ እዛ መሃል ጫካ ውስጥ መቼም በድፍረት ልትሄድ አትችልም የሄደችበት የሆነ ምክንያት አለ እኔ እሱን ምን አውቃለሁ ማንም ያውቀው ታዲያ እኔ ምን አውቃለሁ ታዲያ በቃ እዛ ተገናኘን አልኩ ተገናኘን እወዳለሁ ሲጀመር አንተ እዛ ቦታ ላይ እንዴት ተገኘ በቃ ራሴን ምናምን ለማዝናናት ሄድ ነበር በቃ አየር ለመቀበል ብቻ ለምን ሄድ ነበር የዛን የተገናኘን አንቺ ዝም በይ ለምንድነው ዝም የምትለው እያወራች አይደል እንዴ እኮ አንተና አይጠየቁት አንተ ስጠይቀ አንተ መልስ እሷን እኔ ማለት እሷ ናት እሷ ማለት እኔ ነኝ እንዴ ለምንድነው ሁለታችን አንድ ነን ትመልስሽ አንተ ማለት እሷ ከሆነች እሷ ማለት ደግሞ አንተ ከሆናችሁ በሰዓቱ ሳገኘ ለምንድነው ልታመልጠኝና ልትደባደበኝ የሞከርከው ለምንድነው ራስን በጣም በድንጋጤ ውስጥ እንድትገኝ ያደረገ እንዴ ምን ማለት ነው ያሁላ ሆናችሁ ውሻ ምናምን ይዛችሁ መጣችሁ እንዴት ነው ማልደነግጠው እንዴት ነው ማሩጠው ይኸውልህ አንድ ሰው
የምር ፍቅረኛውን አግኝቶ ፈታ ያለ ከሆነ ያን ያህል የሚያስደነግጥ ነገር የለም እንዴ ሌባ መሰላችሁና እንደዛ ተሰብስቧል ሌባ እንመስላለን እንዴት ቪዲዮ ይዘን እየቀረጽን እንደምንሰርቅ እየተናገርን አይሆንም እንዴ እኔ ምን አቀለው ነው ስለናንተ እንዴ እንደዛ ተሸፋፍናችሁ ያን የሚያካክል እነዚህን የሚያካክል ሰዎች ይዛችሁ እንዴት ነው ማንደነግጠው አሁን አንድ ጥያቄ ጠይቃለሁ ኬት ነው የመጣው ማነህ እዚህ ቤት ውስጥ ጋር በተገናኘ ምንድነው ያለህ ነገር ምን ማለት ነው ማነህ ማለት እንዴ ማነህ ሰው ነኝ እንደማንኛውም ሰው ነኝ እንደማንኛውም ከቤቴ ነው ወጥቼ የምመጣው እሺ ቀጥል ቆይ ምኑን ልቀጥል እንዴ ከዚህ ቤት ውስጥ የሚያገናኝ ነገር ምንድነው ሚል ጥያቄ ጠይቄ ነበር ከዚህ ቤት ምን የሚያገናኘኝ ነገር አለ ምንም ነገር የለም እሱ አታገናኘም እኔ ፍቅረኛው እኮ ነኝ እኮ ፍቅረኛው እዚህ ቤት ውስጥ ምንድነው የምትፈልገው ቆይ ሲጀመር እዚህ ለምንድን ነው የመጣችው ይሄ ቤት የማን እንደሆነ ታውቃለህ አላውቅም ስለዚህ ፍቅረኛው አይደለም ማለት ነው ይሄ ቤት ፍቅረኛ ማቾች ብትሆኑ ቤትሽን ሊያውቅ ይችላል እንደገና ደግሞ አንቺ የምትኖሪበትን ቢያንስ አሁን እንደ ፍቅረኛ ስናስበው ሸኛ ትችላለህ በተለይ ሲመሽ ምናምን መሸኛኘት የሚባል ነገር አለ የሆነ ነገር ታቅ ነበር ስለዚህ ይሄ ውሸት ነው ማለት ነው ውሸት ነው ማለት ነው አይልሽ አትከልይለት ውሸት ነው ማለት ነው ፍቅረኛው ውሸት ነው እንዴ ራሷ እኮ እየነገረች እኮ ነው እንዴ ለምንድን ነው ውሸት የሚሆነው እሷ እየነገረች አይደል እንዴ የምታውቀው ነገር አለ አላውቅም እኔ እሷን ብቻ ነው የማውቀው እንዴ እኔ እሷን ካወኩኝ ሌሎቹ ምን ያደርጉልኛል እንጋባለን እኮ ብላችኋል እኮ እንጋባለን ቀስ ብሎ ጊዜው ሲደርስ ይታወቃል እሺ ምን ያህል ጊዜ ነው የምትተዋወቁት የተወሰነ አንድ ላይ እኩል መልሱልኝ ምን ያህል ጊዜ ነው የምትተዋወቁት አመት ሊሞላን ነው አሁን ያልገባኝ ነገር ሁለታችሁ ፍቅረኛሞች ከሆናችሁ መደባበቁ ለምን አስፈለገ ነው እና ከጀርባ የደበከው ነቆይ አንቺ ያወራታል ከጀርባ የደበከው ነገር ከሌለ በስተቀር ስለማንነት ማለት እስር ለስር ማለት ምንድነው ጫካ ለጫካ የሚያዛዙር ነገር የለም እንዴ ቆይ ምን ማለት ነው በቃ እኔ ሲጀምር ማለት ነው እኔ በቃ እንደዚህ ኦልድ ነገሮችን ወዳለሁ ጫካ ለጫካ ምናምን ንጹህ አየር ያለበትን ቦታ ወዳለሁ ለዛ ነው በቃ ዛ ጫካ የተገናኘ ነው በቃ መፍታችን አይደለም እንዴ ቆይ ይኸውልህ መፍትሄ ሊሆን ይችላል ግን ካንተ ጋር በተገናኘ እጃችን ላይ መረጃዎች አሉ የምን መረጃ ምንድነው ከኔ ጋር የተገናኘው ነገር ምንድነው እቺ ልጅ በጣም ከ5 ወር ከ6 ወር በኋላ አዳዲስ ጸባዮች አመጣለች ይሄ ማለት እንግዲህ ከቤት ይወጡ ተሰውሮ ሌላ ቦታ መሄድ ያ ደግሞ ጫካ ነው ማን ነው እንደዚህ ያልሽ እባክሽን እሱን ላውራው እባክሽን ያለውን ነገር እያልከኝ ነው ይሄን ሰሜን እያጠፋን ያለው እኮ ሰውዬ አልገባህም እንዴ ስለኔ እኮ ነው ያወራ ያለው ራስሽ ካንደበትሽ ነው ይኸውልሽ ስለሱ ማንነት ተሰማው ስለዚህ በፊት ሲጀምር የታቀኝና ስለምን መሰወር ነው ሲጀምር ፍቅረኛዬ ጋር ያስከኝ እንዴ እሷ ምንም እንደዚህ አይነት ጸባይ የለባትም ሲጀምር እሱ ነው ከማንም በላይ እሱ ያቀኛል እኮ አይደል በቃ ተዋወቃላችሁ አይደል እናንተ የምትተዋወቁ ከሆነ እኔና እሱ የምናወራው ነገር ድጋሚ መስማት ስለሚሆንብሽ ውጪ ሁኚ ከሱ ጋር ለምንድን ነው የምትወጣው እዚህ ሆነ ታውራጂ እንዴ ለምን ትወጣለች ምን ችግር አለ ኮንፊደንስ የለም እንዴ ለምንድን ነው የሌለኝ እኔማ ሙሉ ኮንፊደንስ አለኝ በቃ ኮንፊደንስ ካለ የምትናገረው ነገር የምትፈራ ከሌለ ካልሆነ እሷ ውጪ ትቆይና አንተ ላውራ ለምን ታስፈልገ ነው እኔም ውጪ ሂጂምና እስካሁንም ላደረኩት ነገር በጣም ይቅርታ ልክ አግባብ አልነበረም ስለዚህ አሁን አንቺ እዛ ቆይ ውጪ ቆይ ከክሩ አባላት ጋባክሽ ችግር የለውም ምንም አትፍሪ ችግር የለውም ይኸውልሽ 5 ደቂቃ ወይ 10 ደቂቃ ብናወራ ነው ሌላ እንትን አንዴ ግዴለሽ ፍቅር ምንም አናረገው ማታስቢ በዚህ ይኸውልህ ስምን ዳዊት ነው ያልከኝ ይኸውልህ ዳዊት ከጀርባ የምትፈራው ወይ የምትደብቀው አካል ካለ እያንዳንዷን ነገር ለኔ ግልጽ አድርገህ ንገረኝ ምንድነው ማንን ነው የምደብቀው ከማን ነው እንትን የምለው ከጀርባ ያካለስ ማን ነው የሚኖረው ማን ይኖራል እሺ ለዛ ጫካ ውስጥኛ ብዙ ነገር ማለት እሺ ያችን ቦታ የመረጥክበት ምክንያት ምንድነው እሷን ለማግኘት ምን ማለት ነው ያችን ቦታ ከሞላ መርጥ አንድ ቦታ መቀመጥ አልችልም እንዴ አንድ ቦታ ነው እንዴ እና ስንት ቦታ ነው አንድ ቦታ ቁጭ ብለኝ አንተ ጤነኛ ነህ አይደል እንዴ አዎ ጤነኛ ነኝ ጤነኛ ከሆንክ በጣም ብዙ አስፈሪ ነገሮች ባሉበት ቦታ ላይ ሁለታችሁ ምን አይነት ጊዜ ነው ልታሳልፉ የምትችሉት ለምሳሌ ኢቭን እሷ ማለት እንደ ሴት የበሬ ቀንድ የበግ ቀንድ ምናምን የቆዳ ምናምን በጣም ያስፈራ ነገር ያለበት ቦታ ላይ እሷ እሺ አንተ ወንድ ልትሆን ይችላል እሷ ያለ ምንም ፍርሃት እዛ ጋር
ተቃቅፋችሁ ወይ ደግሞ የሆነ አይነት ነገር ልታደርጉ ነበር ይሄ በፍጹም ጤነኛ ሰው የሚያደርገው ነገር አይደለም እንዴ ምን ማለት ነው ቆይ ለምን ትፈራለች እኔ ያለው ምን ያስፈራታል ምን የሚያስፈራ ነገር አለ ስለዚህ አንተም እንደ ሰው እንደ ጤነኛ ሰው አትፈራም እንዴ ለምን እፈራለሁ ምን የሚያስፈራ ነገር አለ ሲጀመር ለምደዋል ማለት ነው እንዴ ለምን አንለምደው እንዴ አመት ምናምን ሊሞላን ነው እኛ ለምደናል ብዙ ጊዜ ነው በቃ እዛ የምንገናኘው እርግጠኛ ነህ እንዴ አዎ እርግጠኛ ነኝ ምንድነው እቺ ልጅ በጣም በሌሊት አጉል ሰዓት ላይ ለምሳሌ 6 ሰዓት ምናምን ይሄ በቃ እኩለ ሌሊት የሚባለው ሰዓት ላይ እንደዚሁም ቀን ቀትር ላይ ተሰውራ ወደ ጫካ የምትሄድበት መንገድ አለ እንደገና ከዚህ በፊት ሳወራት አሁን አታስታውስም እንጂ ከዚህ በፊት ሳወራት እምሄደው ፍቅረኛዬ ጋር ነው ምናምን የሚል ነገር ከሷ ሰምቻለሁ ይሄ ማለት ደግሞ በአካልም የገለጸችልኝ ጺም አለው ይስላት ጺም የለውም ብዙ ጸጉርስ ምናምን ስላት በጣም ጨቨሪ ነው እንደውም ጸጉር ነው ሞድለት ብላለች ስለዚህ 6 ሰዓት ማለት ሌሊት አንተ ጋር የሚያስመጣ ነገር ምንድነው የምን ሌሊት ነው የምታወራው እንዴት ነው ሰው በሌሊት የሚገናኘው እንዴ ስለምንስ መስወር ነው የምታወራው እንዴት ነው ሰው የሚሰወረው ይወለ ለዚህ ነገር ኃላፊነት የምትወስደው አንተ ነህ የምን ኃላፊነት ነው የምታወራው ስለምን ኃላፊነት ነው እንዴ ሰው ቆይ ራሱን ፍቅረኛ ማግኘት አይችልም እንዴ ቆይ ይወለ እንዴ የምን ሌሊት ነው የምን መስወር ምናምን አመጣው እዚህ ጋር ቆይ ምንድነው አንተ የምፈልገው እንዴ ስለዚህ እዚህ ነገር ውስጥ የለውበትም ይያልክ ነው እኔ ምንም ነገር ማቆ ታሪክ የለም እንዴ እኔ ፍቅረኛዬ ናት በማግኘት ሰዓት አገኛታለሁ እሺ እንደዛ ከሆነ በቃ የምትፈራው ነገር ከሌለ ፍቅረኛ ከሆነች ምንም ማለት እዚህ ጋር አንተ ምንም ወንጀል ካልሰራ ፍጹም ጥፋተኛ ካልሆንክ ይሄንን ቪዲዮ ለፖሊሶች ልስጥና እነሱ ያጣሩና ነፃ መሆኑን አረጋግጠው ይልቀቁ ምን ማለት ነው ለፖሊስ ልስጥ ማለት እንዴ ምንም ሳላረግ ነው እንዴ ቆይ ለፖሊሶች ደምሰጠው ምንም ካላረክ ለምንድነው እንደዚህ ስሜት አይሆንኩ እንዴ ለምንድነው እና ታዲያ የማይሆን ነገር እያወራ ዝም ብለ የሆነ ቦታ አገኘኝ ዝም ብለ ቀርጻ ለምንድነው ለፖሊስ የምታስረክበው ምንድነው የቀረጽኩት እንዴ ቪዲዮ አሁን ቀረጽቆ ይያልክ አይደለ ጫካ ቁጭ ብለ ምናምን ከሷ ጋር ነገርኝ ምንድነው ምን ነበር ስታርግ የነበረው ምን በቃ እሷ ከመምጣቷ በፊትና ፍቅረኛዬን አገኘው በቃ መሳሳማችን ከራሴ ፍቅረኛ ጋር መሳሳሙን አልከለከልኩም ልትሳሳሙ ትችላላችሁ እሷ ከመምጣቷ በፊትና እሷ ከመምጣቷ በኋላ ያደረካቸው የተለዩ እንቅስቃሴዎች ነበሩ ይሄን ነገር ለፖሊስ ልስጥና ስለአንተ ስለማንነት ስለ ጀርባ ማንነት ዛውታ ለምን እንደምትገኝ ያጣው ስለምን ማንነት ነው የምታወራው በቃ እኔ ቁጭ ብዬ እየጠበቅኳት ነበርኩ አልኩ እሺ ማለት ጫካን የተገናኘ ነው ብለኛል አዎ ጫካ ነው ስለዚህ ጫካ ከተገናኛችሁ እንዴት ነው አንተ የሆነ ማንነት ሊኖር የማይችለው እንዴ ምን ማለት ማንነት ሊኖር የማይችለው እንዴ በቃ ቤተሰቦች ያሉኝ ክፍለ ሀገር ነው የሚኖሩት አለቀ እኔ ደግሞ እዚህ ነው የምኖረው አዲስ አበባ ነው የምኖረው በጣም ጥሩ እቺ ልጅ ያ ማለት ክፍለ ሀገር የምትኖር ከሆነ መቼም ክፍለ ሀገር ብዙ ነገር ነው የሚሰራው ታውቃለህ ይሄ ከጥንቆላ ጋር ከባዕድ አምልኮ ጋር የተገናኙ ነገሮች በጣም ብዙ ናቸው ስለዚህ አንተም ቤተሰቦች እንደዛ አይነት ነገር ካለባቸው አንተም ላይ ተጋፍቶብህ ሊሆን ይችላል ማለት ነው ምንድነው የሚገባብኝ ሲጀመር ቤተሰቦች እንደዚህ ይኖራቸው አይኖራቸው የታቀና ነው ጥንቆላ ምናምን የምትለው እሱን እኮ ነው የጠየቅኩ እሱን መልስልኝ ምኑን ነው መልስልህ ነገርኩ እኮ እኛ እንደዚህ አይነት ነገር አናቀም ሲጀመር ዱርዬ ነህ ምንድነው ማለት ይሄ ጸጉር ራሱ ምን አገባህ አንተ ምን አገባህ ስለኔ ጸጉር አንተ ምን አገባህ እንዴ አትጮሺ አትጩ በስነ ስርዓት አናግረኛ ስለኔ ስለማይመለከት ነገር አትጠይቅ ጸጉር ያደገ ምን አለ መሬት ላይ ተንከባለልኩ አንተ የሚመለከት ነገር አለ መንከባለል ትችላለህ ግን ሌሎች ሰዎችን ማጉራት አትችልም ማንንስ ጎዳየ እንዴ የእድል እህት መቅደስ እህቴ አዲስ ባህሪ አምጥታለች ይሄም ደግሞ ካየችው ሰው ጋር በሙሉ ግንኙነት ማድረግ ትፈልጋለች ማናት እድል ሲጀመር ማናት እድል እሷ ማናት እድልማ ሚስት ናት ሚስቴ ነች ምናምን አላልክም እንዴው እናት ነው ወይስ በሌላ ስም ነው የተዋወቀች እኔ በሌላ ስም ነው ማቃት እኔ በእድል አላቃትም እሺ በምን እንደምታውቀው በቃ እኔ እና እሷ የተዋወቅነው ናፍቆት ብላይ ነው በቃ ስሟ ናፍቆት እንደሆነ ነው እኔ ማቀው ስለዚህ ማለት አሁን ስለምትለኝ ነገር እርግጠኛ ነህ ምን ማለት ነው እርግጠኛ ሳልሆን እንዴት ነግራለሁ እንዴ የገዛ ፍቅረኛዬ ስም ሊጠፋኝ ነው እንዴ ነኝ እሺ የፍቅረኛ ስም ላይ ጠፋ ይችላል ግን የሚጠፋ አንዳንድ ነገሮች ሊኖሩ ይችላሉ እቺ ልጅ የምታፈቅራት ከሆነ የምትወዳት ከሆነ ከሌሎች ሰዎች ጋር ግንኙነት የማድረግ ፍላጎት ለምሳሌ እዚህ ቤት ውስጥ ከዚህ በፊት ተገናኝተን ነበር
ስንገናኝ ግን ከኔም ጋር ወሲብ መፈጸም ትፈልጋለች ከእህቷ ጋር ወሲብ መፈጸም ትፈልጋለች ይሄ የሆነበት ምክንያት ደግሞ ባጉል ሰዓት በጠራራ ፀሐይ በጠራራ ማለት በሌሊት በኩለ ሌሊት አንተ ጋር ትመጣለች ሶይ ስለምን ወሲብ መፈጸም ነው የምታወራው እንዴ እሷ እንደዚህ አይነት ነገር የለባትም በጭራሽ እንዴ ምንድነው የምን ሌሊት መውጣት የምን መሰወር ምናምን እኔ የምታወራው ነገር ሲጀመር እየገባኝ አይደለም እሺ ያንተ ቤት የት ነው የኔ ቤት ምን ያረጋግልሃል አፈልጋለሁ ነገር ምን ያረጋግልሃል እኮ ነገረኝ ምንም አይነት ጥያቄዎችን በቀናነት ማትመልስ ከሆነ አንተን ወደ እስር ቤት ይዤ ለመሄድ እገደዳለሁ ማለት ምንም ከጀርባ ነገር ከሌለ ወይም ደግሞ ችግር ከሌለ አጣርቶ እነሱ ይለቋል እኮ ታዲያ ስለኔ ቤት ማወቅ ለምን አስፈልገ ሰፈሪ ለምን እነግርሃለሁ ፈለኩ ነኝ እንዴ ለምን ምን ልታረግ ይሆን ምንም ነገር ሳላውቅ ለምንድን ነው በጣም ጥሩ ስለዚህ የተለያዩ አምልኮችን የምትፈጽምበትን ቤት እንዳውቅ አትፈልግም የምን አምልኮ ነው የምታወራው ስለምን አምልኮ ነው የምታወራው ይወል እጅ ከፍንጅ ያለው በጣም እየተወራጨ እሷ ከመምጣቷ በፊት ብቻን እየተወራጨ ስታወራ አይቻለሁ ባይኔ ያየሁትን ነገር ልትክደኝ አትፈልግ ምክንያቱም እጅ ላይ መረጃ አለ ቀጥታ አንተን እስር ቤት ወስጄ ልሰጥ እችላለሁ ምክንያቱም አሁን በጣም ብዙ ሰዎች የተበላሹ ማለት ከሚኖሩት ህይወት እየተፈናቀሉ ያሉት እንዳንተ አይነት ጫካ ውስጥ ወይ ደግሞ የሆነ ቦታ ላይ ቁጭ ብለው በሰሩት ተንኮል ነው ሰዎች የምን ተንኮል ሰሰራየኝ እንዴ መወራጨት አልችልም እንዴ ብቻዬን ከራሴ ጋር ማውራት አልችልም እንዴ አይመስልም እንዴ ምን ይምሰላ ምናወክ እዛ ቦታ ላይ ለምን እዛ አይደለም የትም ቦታ አይሆንም ይወልጥ ሰውኛለ እያንዳንዱን ነገር ስታረግ የነበረውን እኮ ተከታትያለሁ እሷ ከመምጣቷ በፊት 5 ደቂቃ ሙሉ ቁጭ ብለህ እየተወረገረገ እየተነሳስ ተሽከረከር ምናምን ነበር ይሄ ደግሞ የሰላም አይደለም ስለዚህ ያንዳንዷን ነገር ስለታወቀብህ ብትናገር ይሻላል ምንድነው ያወቃችሁት ነገር ምንድነው የምናገረው እሺ ፍቅረኛ ናችሁ እንበል እህቷን ለምን አታውቃት እህቷ ማን ናት ስለዚህ ልጅቷን ለሆነ ነገር ነው የቀረብካት ማለት ለምንድነው ለሆነ ነገር መቀርባት ኮን አብሬያት ለምን ሆናለሁ እኮ አንተሱ ምክንያቱን ንገረኝ እንዴ የምን ምክንያት ነው ምነግር ሰማኛለህ ከዚህ በላይ ልታገሳ አልችልም ምትናገር ከሆነ ተናገር ያለዛ ግን እስር ቤት ይሄዳል በቃ ነገርኩ አፈቅራታለሁ እወዳታለሁ ምታፈቅረውን ሰው አመታል ምትተዋወቀውን ሰው እንዴት ነው ስለሱ ምንም አላውቅም የምትለኝ እየጠየቅኝ ያለው እኮ ስለሌላ ነገር ነው እንጂ ስለሱ አይደለም እሺ እዛ አንተ መቅደስ እሱን ታውቃለሽ እንዴ ምን ይሰራሉ ነው ቤት አንቺ ራስሽ ምን ሰራለሽ እዚህ ተዋወቃለሽ ቤት የመጣ ምን ሰራለሽ ምን ሰራለ ነው ቤት አንቺ ራስሽ እዚህ ምን ሰራለሽ ማለት ነው ያማል እንዴ ምን ሰራለሽ አንቺ ደስ እንጂ ቤት የታወቀው አንቺ ያ ሁሉ ነገር ሲጀመር ካረክሽብኝ በኋላ ጨዛሽ ትከታተይኛለሽ እንዴ ምን ያረጋበክ ማን እንደሆነ ታውቂያለሽ ባከር ዘናውጣ ተረጋጋ ምንድነው አንተ አይደል የመጣው እዚህ ቤት እዚህ ቤት የመጣበት ምክንያት አለ ቆይ ሁለታችሁ ተዋወቃላችሁ ማለት ነው ሁለታችሁ ተዋወቃላችሁ አላስገባለኝ በቃ ችክ ብሎብኝ ነበር እቺ ሰይጣን አይደለች እንዴ ሰይጣን ምንድነው የምን ሰይጣን ነው ምንም እየገባኝ አይደለም የሚያምሽ አንቺን ራስሽ ነው ውጣልኝ ከማንንም ጋር እሱ የመጣበት ምክንያት አለ ተረጋጋ እሱ እዚህ ቤት ምን ይሰራል ቆይ ተረጋጊ እኮ ለምን እንደመጣ እኮ መጀመሪያ መጠየቅ አለብሽ ችግር ነው እንዲዘብኝ የመጣ ያለ አንቺ ራስሽ እዚህ ምን ሰራለሽ ችግር ነው የኔ ቤት ነው አትሰማም ቤቴ ነው እንዴ ሲጀመር ይሄ ናፍቆት ቤት አይደለ እንዴ ማን ናፍቆት እሺ ተረጋጉና ቁጭ ይውልክ ጤነኛ አይደለም ያኔ ተማሪ ያለን የኮሌጅ ተማሪ ያለን በቃ ሰላሜን አፈቅርሻለሁ ያለ ሰላሜን ነሳኝ ምንድነው እየተፈጠረ ያለው ማለት ነው ምንም እየገባኝ አይደለም አፈቅርሻለሁ ማለት አማርኛችን እንደ ህፃን ያርግናታ አንቺ ያ ሁሉ ነገር ካረክሽ በኋላ አሁንም እንደዚህ ትያለሽ እንዴ ቆይ እስኪ ተረጋጉ ስለዚህ ከዚህ በፊት ተዋወቃላችሁ ሁለታችሁ ማለት ነው አዎ ይሄ በቃ አላስገባ ላስወጣልኝ ችክ ያለ ሰው ታውቃለህ ችክ እኔ ምንም አልገባኝም እስኪ ተረጋግታችሁ የተፈጠረው ነገር አስረዱኝ ይኸውልሽ ምንም ማስረጃ ነገር የለም ልታረግ ነው የመጣው ይኸውልሽ ባንቺ ጉዳይ በያስኩት ጉዳይ ላይ የሚያገናኝ ነገር አለ ናፍቆት ማናትሽ ማናት ምን አገባሽ ስለ ናፍቆት አንቺ ምን ትሰሪያለሽ እዚህ ለመጀመሪያ እዚህ ምን ትሰሪያለሽ ቤቴ ነው አትሰማም እንዴ ማን አንቺ ቤት ያደረገው ይሄ ናፍቆት ቤት ነው ናፍቆት ማለት እኮ ያንቺ እህት ነው የሚለው እድል እኔ ናፍቆት እድል አዎ እድል ነው ያማል እንዴ አንቺ ነው ማናት ናፍቆት ማና እድል እህት ናት ያንቺ እህት ነች እያለ ያለው አሁንም እዚህ ጋር ከሱ ጋር ማውራት ስላልቻልኩ ነው ወደውጭ ያስጣው ሰበብ ፈልጎ እኔን ፈልጎ ነው ልጅ የመጣው እዚህ ቤት ሰበብ ፈልጎ እኔን ተከትሎ ነው የመጣው አልገባከም ቁጭ እንበልና እናውራ እኔ ይሄ ሰውዬ እዚህ ቤት እንዲቀመጥ ፈልጎ ውጣ
ቆይ ይኸውልሽ አንቺም የደበቅሽኝ ነገር አለ ከዚህ እኔ ነው አንቺ የምፈልገው አንቺ ነሽ እኔን የምትፈልጊኝ እኔ እንዳንተ አይነሳው በፍጹም አልፈልግም ውጣ እሺ ይኸውልሽ በቤቴ እንደፈለኩ መሆን ይችላል አንተ ግን ውጣ ማን ስለሆንሽ ነው አንቺ እንደፈለግሽ ያማ ነገ ያኔ ቤት ነው በኔ ቤት አንተ አይመለከትም እኮ ይኸውልሽ ቤቱ ላንቺ ያንቺ ሊሆን ይችላል ግን እዚህ ጋር ግልጽ ያልሆኑ ነገሮችን ግልጽ ማድረግ አለ እሺ ተቀመጥሽ ቁጭ በል ይኸውልሽ ከዚህ በፊት ደብቀሽኛል እናንተ ህይወት ውስጥ የሆነ ነገር ሊፈጥር የሚችል አይነት ሰው አለ ወይ ብዬ ጠይቄሽ ምንም አላልሽኝም አሁን ደግሞ የድሮ ፍቅረኛዬ ነው ትያለሽ እኔ ምንም አልገባኝም የድሮ ፍቅረኛዬ ይኸውልህ ለኮሌጅ እያለን ማለት ኤሶዬ እንዴት ነው የኛን ህይወት የሚበጣበጣው ኮሌጅ እያለን አንድ ላይ እንማር ነበር ከዛ አላስገባልኝ ለትንሽ ጊዜ ከዛ እሺ ብዬ አብረን መሆን ጀመርን ዋሻው ማን ነው አላስገባ ያለው እኔ ነኝ ወይስ አንቺ እኮ ነሽ አላስገባ የምትይ ነበረው አሁን መጀመሪያ ላይ ተዋጅቶኝ ነበር በቃ ዝም ያለ ነው ክላስ ውስጥ ምንም የማይወራው ከዛ ኦኬ ብዬ ቀረብኩት ተስማማን አይደለም በቃ እኔ ምንም አልወሸውኝ ከዛ በኋላ እንደዛ ነው ፍቅር ከጀመርን በኋላ በቃ የሆነ ሁሉ ነገሮች ተደረገ ምን በለሽ ምን ተጣሽ እንዴት ወጣሽ በቃ ጭቅጭቅ ከዛ በኋላ ደግሞ ሰው ሳናግር ለምን ወንድ ሳና ሰላም ስል ለምን ሰላም ይነሳኝ ከዛ ጧታ ፍቅርሻለሁ ቀና ፍቅር ሁሌ በቃ ሰለቸኝ ከዛ ተውኩት ከዛ በቃ ሌላ ታምራ እንዴት እንዳደረገው ምንድነው ታሪክ ከጓደኞቼ ጋር ሁላ ጓደኞቼን ከፈለክ እኔ አሁን ላይ አንገናኝም እንጂ ማዋራት ትችላለህ ይኸውልሽ አሁን የምትይኝ ነገር ሁለታችሁ ከዚህ በፊት የምትተዋወቅበት መንገድ አለ ነው ያላችሁኝ ያላችሁት እቺ ሰው መስላህ ነው እቺ መስላህ አረመኔ እኮ ናት ምንድነው ማለት ነው ለቁጥ እየሄድኩኝ መብቴ ነው አልፈልግህም በቃ ምን ማለት ነው አልፈልግም ማለት ያ ሁሉ ነገር ካረክሽ በኋላ አልፈልግም ብሎ ነገር አለ እንዴ ምንድነው ያ ሁሉ ነገር ነው ራሷ ታውቃለች ራሱ ተንገረ ምን አደረኩኝ እስኪ ይኸውልሽ ትሰሚኛለሽ እኔ ይሄን ሰው የዚህ ቤት ያመጣውበት መንገድ ከዚህ በፊት አብረሽኝ ነበርሽ እህትሽ በጣም ሊያዥ ለገናዥ አስቸጋሪ በሆነችበት ሰዓት ላይ አስረናት ነበር ከዛ በኋላ ይተውንባት ማለት በቃ ማለት ነገሮችን አሁን ራሱ አለች ከካሜራ ጀርባ እንድትሆን አድርጌ ነው ለብቻ መቀመጥ ስላለባት እና በክትትሌ ውስጥ ያለ አትይኝ ራስ ጨካኝ ነሽ አንቺ አረመኔ ያውላችሁ አስወጣልኝ በእናትህ እንዴት እንዲሰማኝ ማንም ሰው ከዚህ አይወጣም እንዴ ማንም ሰው ማለት አንተ ራስህ እንድትወጣልኝ ፈልጋለሁ ሲጀመር ከዚህ ሰውዬ ምን አገናኘው እንደዛ አይነት ጸባይ አላየሁብሽ አቃለሁ አይደለም አናደድከኝ ይሄ ሰውዬ እዚህ ቤት ምን ይሰራል እንዴ ላወራው እኮ ፍቃዱን አልሰጠሽኝ ከዚህ በፊት እዚህ ጋር ቁጭ ብለን እህትሽ ጸጉሩ ጨበሪያም ስትል በነበረው መንገድ እኔም ክትትል ማድረግ ጀመርኩኝ እህትሽን በተለየ በስውር እሷን በስውር ነው የምትንቀሳቀሰው እኔም በስውር መከታተል ጀመርኩ ስከታተል ግን የሄደችው ጫካ ነው ጫካ ያገኘችው ደግሞ እሱን ነው ማለት እሱ ከሱ ጋር ነው የተገናኘችው ይሄ ነው እህቴን የሚጫወትበት አዎ እንግዲህ ተረጋጊ ዞር አድርጉልኝ ተረጋጊ ያኔ ነገር አልበቃ ሲል እኔ ደግሞ አልፈልግስ ነገር ዞር በል ደግሞ ከጅም ብሰት እንጫጫለሽ እንዴ ጫጫለሁ እህቴ ጋር ለምን ደረሰ አንቺ ነገ ለምን ደረሰ ምን አረጋች አንቺ ነገ መጀመሪያ ለምን መጣሽ ምንድነው አንተ ጋር መጣሽ የኮሌጅ ነገር ነው በቃ የኔን ህይወት በተፈጠሽ አንቺ በሰላም ልትረሪ በቃ አለመፈለግ መብቴ ነው እህቴ ጋር ግን ለምን ደረሰ አለመፈለግ ብሎ ሳይስ ገላለው እህቴ ጋር ምን ይሰራል ገና ግልጽ ያልሆኑ ነገሮች አሉ ቆይ አለመፈለግ ብሎ ነገር ይኸውልሽ ካልተረጋጋ ለእህትሽ መፍትሄ መስጠት አንችልም ቆይ ምን ማለት ነው እህቴ ጮት ባሲ ነበር ቆይ ምን ማለት ነው ማለት አልገባኝም ይኸውልሽ እኔ ላይ ስትጫወቺ ምናምን አልክልበል ቆይ ወለታችሁ መካከል ያለው የነበረው ግንኙነት እንድታስረዱኝ ይፈልጋል ማለት ምንም እየገባኝ አይደለም ሁሉ ነገር ግራ ነው የገባኝ ይኸውልሽ በምንድነው በፈነገር ነው አሁን ነው ይኸውልሽ ከዚህ ጋር ያገናኘዋል ምንድነው የተገናኘው በኔ ህይወት ከተጫወትሽ በኋላ በሰላም መኖር ነበር ፍላጎትሽ በሰላም ልትኖሪ ተንደላቀሽም ልትኖሪ የኔን ህይወት አመሰቃቅለሽ ማለት ምን ማለት ነው ቆይ እና አቀደህ ምናምን ነው እህቴን እንደዚህ የምታረጋት ንገረኝ እህቴን ምን አውቀው አዎ አቅጄን ያረኩት አዎ ተረጋጉ ባክሽ እህቴ ምንድን አደረጋት ተረጋጉ አንድ ያረጋጉልኝ ካሜራውን አጥፉልኝ አንዴ ቆይ